በዳኛና በደጋፊሽ ፊት 13ኛ ደቂቃ ላይ ተጫዋች በቀይ ወጥቶልሽ እርስ በርስ ሲቪል ዋር ጀምረው ኤቨርተኖች በራሳቸው ተጫዋች ወጣልሽ አይደለም። ይሄንን ጨዋታ አሸንፎ መውጣት አቃለሽ። አንሽ ቅሌታም ትርፍዬ አሰደምሽ ደጋ ደግሞ ቶፕ ፎር መተሽ ልትገቢ አማረሽ። 3 ጎል አስቆጠረሽ። ቶፕ ፎር መተሽ ልትገቢ አምሮሽ ነበር። አምሮሽ እዛው ርቀትሽን ጠብቂ። አስተረኛሽ ወደ ቶፕ ፎር እንዳላይሽ አረ የምን ተናደሩ ነው? ገና በሌላ ቪዲዮ እመጣለሁ እኮ። ይሄ እኮ ገና ነው። ሼር ኮምፕሊት ካደረሰለት ጨቋራን ነው መልጠል አለቀ። አንተ እኔን ቡድን ለመተቸት አቅምህን ታሳያለህ። ተለጣፊ ኤፍሲ ብቅ ጥልቅ ኤፍሲ ይመለስልሃል። ጠብቀኝ። አንፊልድን ፔንሲዮን አደረጋችሁት ምናምን እንዳሉ አብዩኤል እኔ ኦልድ ትራፎርድ ላይ ተሸነፈ። እቺ ጄቱር የሌላት ሚስ ልዩን ያዙልኝ። እኔ ያውና እዛ ቁጭ ብለሽ አምረሽ ትታያለሽ ምናምን ከሚል ዘፈን በአንዴ ውጤት ሰቅሎ ክፉ ደግ መነጋገር ላይ እንዴት እንደደረስን አላውቅም። እሺ ትርፌ ሰከንድ አፍ ጠበቅን፣ ለውጥ የለም። ፈርስት አፍ ኤፍሲ ይሄ ስካመር የሆነ ማናጀርሽ ማን ነው? ስካሞሪም ፈርስት አፍ ያሰበው ነገር በ15 ደቂቃ ካልተሳካለት ምንም መለወጥ የሚችለው ነገር የለም። ምንማ ሌላ ቀይ ቢወጣባቸው አታገቡም ነበር። መደነቅ ያለባቸው ተጫዋቾች ዶርጉ ለምን ድረቅ ይየሩ አላውቅም። ለምን ድረቅ ይችል ነበር እኮ ዶርጉ እና አማድ አቤት አማድ ቤተሰቡ ያጨለትና ያገባው እንኳን አይደለም ሊያድንሽ ማለት ሰንቴ ነው ኳስ ሲሰጥ የነበረ አባት እንዴት አባቱ እንደሚችል ማለት ቀይሮ ማንን ያስገባ እሱ ደግሞ ምክንያት አለ። ችግሩ ስካመር የሆነ ሰውዬ ማለት ፕሪዲክሽን ላይ ማን ዩናይትድ ዊን ብዬ ነበር እኔ ማለት ነው። ከባር ላይ ሆነ የታየኝ መስሎኝ ዊን አልኩት ኤቨርተን ሚስቱ ብዬ ማለት ነው። እኔ ነኝ ማልችለው እናንተ ናችሁ ማችሉት። ዩናይትድ ነው ማይችለው፣ ስካሞሪም ነው ማይችለው። ደግሞ ኳታፍሩ ማለት የዩናይትድ ደጋፊ ነው ቆመጣው አትችልም ምናምን ይለኝ። አንተ ነው ማትችለው ማን ሚስትህ ኤቨርተን ምን ያህል ሚስትህ እንደነበረ ልንገር። በ33 ጌም ለሁለተኛ ጊዜ ነው ኦልድ ትራፎርድ መቶ ሲያሸንፍ። በታሪኩ ቀይ ወጥቶበት ኦልድ ትራፎርድ ሲያሸንፍ የመጀመሪያ ጊዜ ነው። ያን ያህል ነው ሚስት የነበረው። በሰራ ላይ ፈርጉሰን እኮ ኤቨርተን ምን ያህል ሚስት እንደነበር ልንገር። ተጫዋች ይሰጣል እንደ ሩኒ አይነት ተጫዋች ማለት ሊቨርፑል እንዲያሰቃይልህ ገባህ አይደል? አሁን የሊቨርፑል ጠላት ያንተ ጌታ በሜዳማ ስካሞሪም አውት በል። አሁን የዋንጫ ቡድን ሌላ ጊዜ ፈርስት ሃፍ ቶፕ ፎር ይገባና ሰከንድ ሃፍ ይፈጠፈጥ ነበር። ቶፕ ፎር መግባት ሲያቅተው ፈርስት ሃፍ ማለት ሲገባበት ማለት አራላሽ ሰከንድ ሃፍማ ስትራቴጂ ያልቃል። 15 ደቂቃ ብቻ ነው። 15 ደቂቃ ብቻ ነው ስትራቴጂ ያለቀ ማለት ስካመር ነው። አይ የሆነማ ልክ ያልሆነ ነገር አለ። ቆይ እንዴት ሆኖ ነው በቀይ ወጣባቸው እነሱ የሚገባብን እኛ ላይ ሜዳው የኛ የሚያሸንፉት እነሱ? ያልገባንማ ነገር አለ። ምንድን ነው? ጨዋታው ይደገምልን አንዴ። እኛ አረንን የኛ ነው የወጣው የነሱ ነው የወጣው። የነሱ እኮ ነው የወጣው። ምንድን እንዴ? እሺ ቆይ ከዚህ በላይ ምን ፈልጋችሁ ነው? የሜዳ አድቫንቴጅ እናንተ ጋር ነው። ከዛ ቀይ ወጣላችሁ፣ በጊዜ እርስ በርስ ተጣልተው ቀይ ወጣላችሁ እንዴ። 2 ሳምንት አርፋችሁ ነው የመጣችሁ ተጫዋቾች። እሺ ከዚህ በላይ ምን ፈልጋችሁ ነው? ምን ብትደረጉ ነው የምታሸንፉት እንዴ? ኧረ እኔ እግዚአብሔርን ቅጥልን ያልኩት እግዚአብሔርን። ኧረ ጉድ ነው። ምን አይነት ሳምንት ነው? ኧረ ጉድ ነው እንዴ! ምንድነው ሻሼ? ምንድነው ማየው? አይኔ ነው ማመን አቃተኝ እንዴ! ከ80 ደቂቃ በላይ በጎዶሎ ኤቨርተን ተጫውቶ ማንቸስተርን ሻሼን 1-0 ለዛውም እኮ ኦልድ ትራፎርድ ላይ በሜዳቸው ላይ። ኧረ በስመ አብ! በቃ ስጡና ዋንጫውን እኮ ከማን ጋር ነገሩ? ከነሱ ጋር እንፎካከርም እኮ እንዴ! 80 ምናምን ደቂቃ በዛ ላይ እኮ እርስ በርስ ተጣልቶ ነው በቀይ ወጡት። ኧረ ሻሼ እውነት አፈርኩኝ እንዴ! በሜዳችሁ ፒክፎርድ ምን አይነት ቲም ነው? ኤቨርተን ግን በጣም ትችላላችሁ። ኮፒ ሊንክ፣ ሼር፣ ኮፒ ሊንክ፣ ፎሎ አድርጉ። ሻሺዎች ጋር አድርሱላችሁ። መቼም ካሁን በኋላ አይተኙም። ሻምፒየንስ ሊግም የላችሁ፣ ፕሪሚየር ሊግም የላችሁ። ዘንድሮም እንግዲህ 15ኛ ላይ ልትገቡ ነው። እኔ 15ን እኮ የማውቀው በቀበሌ ነው። ቀበሌ 15 ሲባል ነው የማውቀው። እኔ እንደዚህ አይነት ደረጃ አይቼ አላውቅም።
ቢያንስማ ሳልሰድባችሁ አልተኛም ማለት ነው። እያንዳንዱ ማለት ነው። ዶርጉ ጭራሽ የሰው ነገር የለም። እንኳን እግር ኳስ ተጫዋች ሰው ነህ ለማለት ራሱ በጣም ይቸግረኛል። የመጨረሻ አደገኛ ባሪያ ማለት ነው። ቦዘኔ ሆንክ ሰው ማለት ነው። ጭራሽ ሜዳ ውስጥ ገብተህ ስራ ማሰራ አደገኛ ቦዘኔ። ዮሮ እንደዚህ ተበላሽተ ነው። በጣም ደባሪ ባህሪ መስጠት ያለብህን ኳስ አሰጥ። በጣም ብዙ ኳሶች ስትሸነፍ ነበር። አንደዳና ደባሪ ነበርክ። ዜርኪዚ ያችን አንድ ሁለት ኳሶች የአየር ላይ ኳሶች ሞከርክ እንጂ ለሳክስ እንዴት ነው ራስክ የማታሳዩ? ይሄ ቦታ ይገባኛል ብለህ ለቦታው እንዴት ነው የማትታገሉ? እንደዚህ ቀሽም ተጫዋች ነህ እንዴ? ቀሽም ኮቢ ማያኖም ዚርኪዚም በጥሪ ተጫዋቾች መስኮት በውሰት ልቀቁኝ የሚል ጥያቄ አቅርበዋል። እሺ ተሰለፍክ። እሺ ምን እያረክ ነው? ምን እያስመለከትክ ነው? ለምን ለቀጣይ ጨዋታ ዋስትና የሚሆን እንቅስቃሴ አድርገህ ቡድኑን አትታደገውም? ዚርኪዚ አሁን ብዙ ደቂቃ ቆይቷል ሜዳ ላይ። ምንም ማስደንገጥ ሙከራ ሲሞክር አላየ ነው። ማቲያስ ዴሊት ረጅም ኳስ፣ ቆንጆ ኳሳውን አገኟቸው ማንቸስተር ዩናይትዶች። ብሩኖ ፈርናንዴዝ ወጣ ተነሳ። ኤቨርተን 1-0 እየመራ ነው። አቤት ውርደት፣ አቤት ውርደት፣ አቤት ውርደት፣ አቤት ቅሌት፣ አቤት ቅሌት። ለዚህ ነው በሬን ያረድኩት። ለዚህ ነው ትንሽ አናሳዝናችሁ፣ ትንሽ አናሳዝናችሁ። ሁለት ሳምንት ጠብቀ ቅዳሜና እሑድ ፕሪሚየር ሊግ ሳይኖር ሰኞ 5 ሰዓት እስከ ምሽቱ 5 ሰዓት ጠብቀ በሳምንት አንድ ጊዜ የሚጫወተው ቲም ሲሸነፍ ለዛውም በጎዶሎ በ13ኛው ደቂቃ በቀይ ወጥቶበት ለዛውም በኦልትራፎርድ በሜዳ ይሄንን ቅሌት ከማየት የሚበልጥ ሌላ እንትን አለ? ሌላ ውርደት፣ ሌላ ቅሌት አለ? ወገን እስኪ ምን ትላላችሁ ለዚህ ቅሌት? ፕሪሚየር ሊጉ ላይ አንድን ቲም ማለት ነው 80 ደቂቃ በጎዶሎ ተጫዋች ገጥመህ ጎል ላለማግባት ግዴታ ማንቸስተር ዩናይትድ መሆን አለበት ማለት ነው። በቃ ምን አይነት የሚያስጠላ ጨዋታ ነው! በቃ ምን አይነት የሚያስጠላ ፐርፎርማንስ ነው! በጣም በቃ ኧረ በኢየሱስ ስም በቃ ይሄ ነበር እድላችን። በቃ ለቶፕ ፎርም ሆነ ለምንም ጠጋም ለማለት ይሄ ነበር እድላችን። በቃ እንደዚህ አይነት ሳምንት በፍጹም ልናገኝ አንችልም። ኧረ በኢየሱስ ምንም እንደሚባልም አላውቅም። ኤምቤሞ ምን አይነት አቋም! በጣም ነው የሚያስጠላው። በቃ ምን አይነት ጀግና ቲም ያለኝ! ምን አይነት ቲም! በ10 ተጫዋች እኮ ነው ያሸነፍነው። በ10 ተጫዋች ገና በ13ኛ ደቂቃ ተጫዋች ወጥቶብን እንዴ! ለዛውም እኮ ብሩኖ ወጥቶብን ነው አፈር ያበላናቸው። በ10 ተጫዋች 80 ምናምን ደቂቃ ሙሉ በ10 ተጫዋች ተጫውተን ነው ያሸነፍ። በዛ ላይ በቃ በጣም ከኢንተርናሽናል ብሬክ በኋላ በጣም እረፍት አላገኙም። በጣም ቢዚ ነበሩ። ብዙ ጨዋታ ነበረባቸው። ያለፈው ሳምንት ደግሞ ቻምፒየንስ ሊግ ምናምን ነበረብን። ይሄን ሁሉ ጨዋታ ችለው ይሄን ሁሉ ድካም አልፈው ነው ዛሬ በ10 ተጫዋች ኤቨርተን አፈር ያበላል። ኤቨርተን እንግዲህ ከባድ ቲም። አዎ ይሄ ምንድን ነው? ማነው ቀይ ወጣበት? ዩናይትድ ነው። ማነው ቀይ? ኧረ እግዚአብሔር ያዋርዳችሁ። ከላኩ አልጀመርንም እኮ ገና ማነው ቀይ ወጣበት? ንገሩኝ። ወዴት ነው ኳስ? ወደ ኋላ ነው የምትጫወቱት? ይሄን ጨዋታ እንሸነፍ ብቻ ማለት ነው። ህይወታችሁን ነው ማመሰቃቀሉ። ማንቸስተር ዩናይትድ አዲስ ኮርስ ሊሰጥ ነው አሁን ማለት ነው ለሙሉ ፕሪሚየር ሊግ ቲም። እንዴት በቀይ የወጣበት ቲምን ካምባክ አድርጋችሁ ልታሸንፉ ትችላላችሁ ብሎ ማለት ነው። 1-0 እየተመራ ነው ፈርስት ሃፍ ላይ ኢድሪስ ጋናጉይ በቀይ ወጥቶ ማለት ነው። እንዴት ነው? ምን አይነት የጡማ የሆነ ሰው ነው በእናት! እንዴት ነው እርስ በርስ ተጣልተ በቀይ የምትወጡ? ሲፈጠር አይቼ የማላውቀው ነገር ነው። ገባችሁ? ዩናይትድ እንዲያሸንፍ ገባችሁ? ከዛኛው ቲም በቀይ መውጣት አለበት። ይሄ ግልጽ ነገር ነው። 1-0 ግን እየተመራችሁ ነው ያለው። ሰከንድ ሃፍ ላይ ካምባክ የምታደርጉ ይመስለኛል ማለት ነው። ግን ጋናጉይ በጣም ጥቁር ሰው ነህ። ምን አይነት ስራ ነው የሰራው? በጣም ዋጋ ያስከፈልካችሁ። ኤቨርተኖች በቀይ ቢያወጣባችሁ ይህንን ጨዋታ አሸንፈው እንደሚወጡ ምንም ጥርጥር የለኝም ነበር። ግን አሁን ማለት ነው ይህን ወራዳ ቲማችሁን ማለት ነው አሁን ሰከንድ ሃፍ ላይ ካላገባ በጣም ነው መሰድባችሁ። በጣም ማለት ነው ብትቋጥሩ ነው የሚሻላችሁ።
እግዚኦ 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 እግዚኦ! ምን አይነት ውርደት ነው? አንተ ወራድ የማንቸስተር ደጋፊ ናውጣ 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 ናውጣ! አረ ውርደት! አረ ውርደት! በ10 ተጫዋች ገና 9 ደቂቃ ባልሞላ ጊዜ ወጥቶ ወይኔ ወይኔ ውርደት! ወይኔ ውርደት! ይሄም ክለብ አሁን ፕሪሚየር ሊግ ውስጥ ይጮታል። ይሄም ክለብ አረ መውረድ አለበት። ሌስተር መምጣት አለበት። ነገር አሁኑን ወርዶ ሌስተር መምጣት አለበት። ሌስተር መምጣት አለበት። ምን አይነት ወራዳ ቲም ነው? በመድኃኒዓለም ስም አንተም ታወራለውን ከኔ ጋር አንተም የማንቸስተር ደጋፊ እግዚኦ 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 እግዚኦ! አረ ምን አይነት ወራዳ ቲም ነው? ወይኔ በ10 ተጫዋች 90 ደቂቃ ሙሉ ይችላል። ኤቨርተን ይችላል። ዴቪድ ሞይስ ይችላል። ልብ ተመቸው ተደላደለ ጎን ተመቸው ልብ ተመቸው ታዲያ በቃ ልብ ተመቸው አታገኘው በስንት ጊዜ አታገኘው በስንት ጊዜ የምትወድ የምወደ ለፋትት ምናፍቃ የምትወድ የምወደ የማጠቅመኝ የማጠቅባ ከአንቺ ጋር ስርትን ልድር ከአንቺ ጋር ስርትን ልድር ከአንቺ ጋር ስርትን ዛሬም ዩናይትድ አይሸንፍም በእርግጠኝነት በጣም ወረስት ውጤቶች ይሆናሉ ብዬ ነው የማስበው እንጂ አይሸንፍም የሚል ሀሳብ አለኝ። ጭራቅ ጸጉሬን ታስተካከል መጀመሪያ። ሰላም መድኃኒዓለም ሳታዩ ስለቆያችሁ ፕራንክ ላረጋችሁ ነው በለኝ። እኔ እናቴ ትሙት ነው የምላችሁ። ይሄ ነገር በዚህ ሁኔታ ካለቀ እዚህ ጢሻ ውስጥ አብዶ ተገኘ የሚል መረጃ ነገ ቲክቶክ ላይ ትሰማላችሁ። እኔ አርሰናልና የሊቨርፑል ደጋፊዎችን ምላስ ከማይ እናቴ ትሙት ነው የምላችሁ። በልብስ ማጠቢያሽ ወራሴን ሲጣርጌ ብቀላቀል ይሻለኛል። ይህንን ማንቸስተር አላውቀውም። ፈርስት ሃፍ 1-0 እየተመራ ነው ጋይስ። በቀይ ካርድ ወጥቶባቸው ምንድነው እየተሰራ ያለው ጋይስ? ተስፋ አገኘንበት። ወደ ዋንጫው አንድ ደረጃ ከፍ አልን። ከአርሴናል ጋር እንደዚህ አንገት ለአንገት ተያይዘን አመቱን እንጨርሳለን ብዬ ባሰብኩበት ሰዓት ላይ 1-0 ምን ማለት ነው? ችግር የለም ይህን ጨዋታ መቀልበስ አለብን። እኔ ግን ደስ እያለኝ አይደለም። እኔ ፈርቻለሁ። ኤቨርተንን መስጠት ያቅተናል በጉርሉ ተጫዋች። እስቲ ሙሉ ጨዋታ ነው ለማንኛውም እና ተመልሰን 4-1 ዩናይትድ ያሸንፋል። 4-1 ይሄን ቪዲዮ ለታሪክ አስቀምጠው 4-1 ከኋላ ካምባክ እናደርጋለን። አይደለም የቡድን አጋርህን በጥፊ ብለኸው ታንክ ሜዳ ውስጥ ይዘገብተ 5ቱን የቡድን አጋሮች ብታፈነዳቸው ራሱ ዩናይትድ እንደሆነ አያሸንፍ። 1-0 መርተኸው ትወጣለህ። ይኸው እየተቀጠቀጠ ነው። በጥፊ ሲመታው ራሱ የራሱን ተጫዋች ዩናይትዶቹን የደነገጡት እኛንም እንዳይመታና ዶርጉ ምንድነው ስራው? ይጣራልን እስቲ። እግር ኳስ ተጫዋችማ አይደለም። እኔ ደጋፊ መሰለኝ የሆነ ሰዓት ማሊያ አለ አመሳስሎ የገባ ሰውዬ። ይሄ ቲም ቅዳሜ ቢጮት አሁን እኛ እንረሳ ነበር በመሃል። እንዲህ አይነት ጥሩ ጎረቤት ይኖር ቢያንስ መርሲሳይድን ፎ አድርጎ ይመጣልሃል። ከመርሲሳይድ ስትመጣ ሲጀመር የሆነ ቫይብ አሉ፣ የሆነ እንትን ግርማ ሞገስ አሉ። ገና እረፍት አልወጡም። ከረፍት በኋላ የአሸንጉል ሲደራረብ ደግሞ መልሼ ይሰራሉ ቪዲዮ። ምን አለ ቶሎ በተጮቱ በእናት ደምቀዘንን ዛሬ ደምቀዘን ዝርጊዜ ተባልክ ሰውዬ ማለት አንተ ቀጭናዳ መለስ ያልክ ፍጡር ነህ።